እንደ ቀልድ 100 እና 200 ዶላር በጥቂት ሳምንታቶች ውስጥ ማግኘት የምችልበትን እድል ነው ያሳለፍኩት። ልክ እንደ ሌሎቹ ፕላትፎርሞች መስሎኝ እና ሰሞኑን በብዛት ብዙ ሰዎች በቪዲዮ ኮሜንት ላይ ታካ የሚባለው ፕላትፎርም ምንድነው ንገረን አጣራልን ብላችሁ ስትጠይቁኝ ነበር። እኔ መሰል ከዚህ በፊት መተው ጊዜያችንን በልተው እንደሄዱ አይነት ፕላትፎርሞች ነበር የመሰለኝ። ነገር ግን ብዙዎችን ሚሊዮነር ያደረገውን ፖፖን ታውቁታላችሁ። መጀመሪያ ላይ ፖፖ ላይ የተቀላቀሉ ሰዎች ሚሊዮነር ሆነዋል። መኪናም ቤትም የገዙ ሰዎች አሉ። አሁንም ምናልባት እነሱ የደረሱበት ደረጃ ባይደርሱ እንኳን ጥሩ ገቢ በዚህ ፕላትፎርም እያገኙ ያሉ ሰዎች አሉ። ኋላ ላይ ግን መተን እዚህ ፕላትፎርም ላይ እንቀላቀል ብለን ለሞከርን ሰዎች ዳገት ሆኖብን ነበር። ነገር ግን ይህን ሊያስረሳ የሚችል የሆነ ፕላትፎርም እንደሆነ ነው ይህን ያየሁት። ስሙም ታካ ይባላል። ስለዚህ ፕላትፎርም ያጣራሁትን የደረስኩበትን አስገራሚ መረጃዎችን ነው በዚህ ቪዲዮ ይዤላችሁ የመጣሁት። ምን ነገሮች ናቸው እዚህ አፕ ላይ የተለየ ነገር ያየሁን፣ እንዴትስ ልታምንበት ቻልክ የሚለውን ነገር በዚህ ቪዲዮ ከዚህ ቀጥሎ አብራራላችኋለሁ። ያው ሁል ጊዜ አዳዲስ አፖች ሲወጡ እውነት ነው ወይስ ውሸት የሚለው ጥያቄ መነሳቱ አይቀርም። እኔም ጥያቄያችሁን ተቀብዬ ማለትም እያንዳንዱ ኮሜንቶቻችሁን ሰለማነት ምንድነው ይህ ታካ የሚባለው ፕላትፎርም የሚለውን ነገር ለማጣራት ሞክሬ ነበር። የተወሰኑ ቀናት ፈጅቶብኛል ላምንበት፣ እርግጠኛ ለሆነበት። ከዛም ይህ አፕሊኬሽን በእውነት ከፖፖ ይሻላል ወይ፣ እንዴትስ ነው የሚሰራው፣ ብሩስ በትክክል ይወጣል ወይ የሚለውን ነገር ነበር ሳጣራ የቆየሁት። በእርግጥ ይህን ቪዲዮ ያዘጋጀሁት አሁኑኑ ጀምሩ ብዬ ልገፋፋችሁ ሳይሆን ያጣራሁትን እውነታ ፍርጥርጥ አድርጌ ላቀርብላችሁ ነው። እኔ የጠየቃችሁኝን መረጃ አምጥቻለሁ። መጨረሻ ላይ መጀመር አለመጀመር ግን የእናንተ ውሳኔ ይሆናል። ወደ መጀመሪያው ወደ አጣራሁት ጉዳይ ስገባ ለምንድን ነው ሰሞኑን ብዙ ሰዎች ስለ ታካ ላይቭ የሚያወሩት ብዬ ፈተሽኩ። ያገኘሁት መልስ ቀላል ነው። ይህ ፕላትፎርም ከጀመረ ገና ውስን ወራቶች ነው። በኦንላይን ስራ ዓለም አንድ ያልተጻፈ ህግ አለ። ማንኛውም ፕላትፎርም ገና ገበያ ላይ ሲገባ ተጠቃሚዎችን ለመሳብ ሲል ሰፊ ድልና ከፍተኛ ክፍያ ይለቃል። ፖፖ ላይ መጀመሪያ የገቡ ሰዎች ብዙ ያተረፉት በዚህ ምክንያት ነው። ታካ ላይቭ አሁን ላይ እየተጠቀመበት ያለው ስትራቴጂ ይህንን ነው። ገበያው ገና ስላልተጨናነቀ ህጎቹ ገና አልጠበቁም። ሁለተኛው ያረጋገጥኩት ነገር ማንን ነው ፎከስ የሚያደርገው የሚለው ነው። ልክ እንደ ፖፖ ሁሉ በተለይ ሴቶች ላይ ትልቅ ትኩረት አድርጓል። ሴቶች ላይቭ በመግባትና ፓርቲ ሩም በመቀመጥ ብቻ የሚሰበስቡት ሳንቲም በጣም ይገርማቸዋል። በተለይ ቲክቶክ ላይ ሰዓታቸውን ለሚያሳልፉ በአረብ ሀገር ያሉ እህቶቻችን፣ እንደዚሁም ኢትዮጵያ ውስጥ ሆነው ሌላ ስራ የማይሰሩ ግን ቤታቸው ሆነው በነፃ ኢንተርኔት ማግኘት ለሚችሉ በጣም የተሻለ አማራጭ ሆኖ ቀርቧል። ግን ሌላ ትኩረቴን የሳበውም ነገር አለ። ስለዚህ አፕ ብዙዎቻችሁን ያጓጓውና እኔም ትኩረት ሰጥቼ ያየሁት የእድል ሳጥን ወይም ደግሞ ላኪ ዊል ወይም ላኪ ስፒን የተባለው ነገር ነው። ይሄ ነገር እንዴት ነው የሚሰራው? ሲስተሙ የተዘረጋው ሰውን ወደ አፑ እንዲጋብዙ ለማድረግ ሪፈራል ሲስተም ነው። ታካ ላይ በአንድ ስፒን ብቻ $1 እስከ $100 ሊወጣላችሁ ይችላል። ይህ ስፒን የሚገኘው ዝም ብሎ አይደለም። አንድ ሰው የእናንተን ሊንክ ተጠቅሞ አፑን ሲጭን አፑ አንድ ስፒን በነፃ ይሰጣችኋል። በዚህች ስፒን እድላችሁን ትሞክራላችሁ። አስቡት $100 በአሁኑ የኢትዮጵያ ምንዛሬ ምን ያህል እንደሆነ ኦልሞስት 160 ብርና ከዛ በላይ ከ150 ብር በላይ በትንሹ ስናስበው። ይህን ሲስተም ተጠቅመው ጓደኞቻቸውን ኢንቫይት በማድረግ በአጭር ጊዜ ውስጥ ጥሩ ገቢ ያገኙ ያሉ ሰዎችን አካውንት አይቻለሁ። ስለዚህ ኢንቫይቴሽን በጣም ትልቅና አስፈላጊ ነገር ነው። ግን እዚህ ጋር አንድ እውነታ መናገር አለብኝ። ይህ የእድል ሳጥን ሁሌም ክፍት ሆኖ ላይቀጥል ይችላል። አፑ ተጠቃሚ የበዛ ሲመጣና የፈለገውን የገበያ ድርሻ ሲያገኝ ህጉን ሊቀይረው፣ የገንዘቡን መጠን ሊቀንሰው ይችላል። ስለዚህ አሁን ላይ ክፍያው እውነት ቢሆንም ነገ እንደዚህ ይቀጥላል ማለት ግን አይደለም። በኋላ መጣችሁ እኔ እንደዚህ ከፍላል ብለኝ ነበር ምናምን እንዳትሉኝ። እኔ ሪያሊቲውን ብቻ ነው የምነግራችሁ። ጊዜያችሁንም ሞራላችሁንም እንድታባክኑ አልፈልግም። ከምንም በላይ እኔን ያሳሰበኝና የኦንላይን ስራ ላይ ብዙዎቻችንን የሚያስፈራን ጉዳይ ገንዘቡን እንዴት አወጣዋለሁ የሚለው ነው። አፕሊኬሽኑ ላይ ብር አከማችተን ማውጣት ካልቻለን ትርጉም የለውም አይደል? ስለዚህ ስለ ታካ የክፍያ ስርዓት ዊዝድሮዋል በደንብ ፈትሸዋለሁ። ያገኘሁት ውጤት በጣም የሚያስገርም ነው። ታካ ላይቭ ከሌሎች አፖች በተለየ መልኩ ለኢትዮጵያ ተጠቃሚዎች እጅግ በጣም ቀላል የሆነ የክፍያ መንገድን አዘጋጅቷል። ዶላሩን ለማውጣት ግዴታ ባይናንስ ወይም ደግሞ ክሪፕቶ አካውንት አያስፈልጋችሁም። በቀጥታ በኢትዮጵያ ባንኮች ወይም በቀጥታ በቴሌ ብር ማውጣት የምትችሉበትን ሲስተም ዘርግተዋል። ደላላ አያስፈልጋችሁም። ፐርሰንት የሚቆርጥባችሁ ሰው የለም ማለት ነው። በአረብ ሀገር ያላችሁም ቢሆን በያላችሁበት ሀገር ባንኮች ገንዘባችሁን ማውጣት ትችላላችሁ። ይህ ነገር አፕሊኬሽኑን ብዙ ሰው እንዲወደው አድርጎታል። የክፍያ ስርዓቱ አሁን ባለው ሁኔታ ምንም ችግር የለበትም። እንግዲህ የጠየቃችሁኝን የቤት ስራ ሰርቼ
መጥቼ መረጃውን አጣርቼ እውነታውን አምጥቻለሁ። ታካ ላይቭ አሁን ላይ ከፖፖ የተሻለ ክፍያና ቀላል የገንዘብ ማውጫ መንገድ ይዞ መጥቷል። ገና አዲስ ስለሆነም ብዙ እድሎች አሉት። ነገር ግን ቀደም ብዬ እንዳልኳችሁ ትርፍ ሰዓት ኑሯችሁ ዳታ ዋይፋይ ያላችሁ ይህንን አዲስ አፕሊኬሽን መሞከርና አለመሞከር መጀመርና አለመጀመር የእናንተ የግል ውሳኔ ነው። መረጃውን የማድረስ ግዴታዬን ግን ተወጥቻለሁ። እነዚህን ያጣራኋቸውን እውነታዎች አይታችሁ እስኪ ልሞክረው ለምትሉ ሰዎች ብቻ አፑን የምታወርዱበትን ትክክለኛ ሊንክና የኤጀንሲ ኮድ ከታች ዲስክሪፕሽን ላይ እንደዚህም የመጀመሪያ ኮሜንት ላይ አስቀምጬላችኋለሁ። መሞከር ትችላላችሁ። ይህ መረጃ ከተመቻችሁና አፑን እንዴት መጫን፣ ፕሮፋይል ማስተካከልና ታስክ መስራት እንደሚቻል ደረጃ በደረጃ በስክሪን እያሳየ ቪዲዮ እንድሰራላችሁ ከፈለጋችሁ ኮሜንት ላይ ይቀጥል ብላችሁ ወይም ደግሞ ፓርት 2 ብላችሁ ጻፉልኝ። ብዙ ሰው ከጠየቀኝ አጠቃቀሙን አዘጋጅቼ እመጣለሁ። እስካሁን አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። ስለ አፑ ያልገባችሁ ነገር ካለ ኮሜንት ላይ ምንም ነገር ልትጠይቁኝ ትችላላችሁ፣ እመልስላችኋለሁ። ቪዲዮውን ላይክ ማድረጋችሁን አትዘንጉ። ቸር ቆዩልኝ።